ሰላም፣ ዶክተር ትንሳኤ ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዚህ ተከታታይ ቪዲዮ በእርግዝና ተከታታይ ሳምንታት ውስጥ ምን እንደሚፈጠር አሳያችኋለሁ። ስለሚከተሉት ነገሮች እንነጋገራለን። ልጅሽ እንዴት እንደሚያድግ፣ ሰውነትሽ የሚያልፍባቸው ለውጦች፣ ምን ሊሰማሽ እንደሚችል፣ በቀጣዩ የክትትል ቀጠሮች ላይ ምን እንደሚጠበቅ እና ይበልጥ ምቾት እንዲሰማሽ የሚያደርጉ ነገሮች። በአጭሩ አሁን የሚያሳስብሽና የሚያስፈልጉሽን ነገሮች በሙሉ እንነጋገራለን። ስለዚህ እስከ መጨረሻው ድረስ ተከታተሉ፣ እንዳያመልጥሽ። ዛሬ ስለ እርግዝናሽ 5ኛ ሳምንት እናወራለን። ከመጀመራችን በፊት ግን ሰብስክራይብ የሚለውን ምልክት ይጫኑ፣ ምክንያቱም ትክክለኛው ቦታ ላይ ነው ያላችሁት። ታዲያ በእርግዝናሽ 5ኛ ሳምንት ወይም 2ኛ ወርሽ ላይ ነሽ ማለት ነው። ይህም የሆነው በእርግዝና አቆጣጠር ከ5 ሳምንት እስከ 8 ሳምንት ድረስ እንደ 2ኛ ወር እርግዝና ስለሚቆጠር ነው። ስለዚህ 7 ወር ቀርቶሻል። በ5 ሳምንታት እርግዝና የሽሉ መጠን የብርቱካን ዘር ያህል ነው። ጭንቅላትና ጅራት አለው። ይህም ትንሽ እንደ እንቁራሪት ልጅ እንዲመስል ያደርገዋል። ነገር ግን ከውስጥ አስገራሚ ነገሮች እየተከሰቱ ነው። ሽልሽ ማደግ ይጀምራል። እንደ የምግብ መፈጨት፣ የደም ዝውውር፣ የነርቭ ስርዓት ያሉ ዋና ዋናና ጥቃቅን የሰውነት ክፍሎች በሙሉ መገንባት ይጀምራሉ። ልብ፣ ሳምባ እና ሆድ ሳይቀሩ እየተገነቡ ነው። ከሰውነት ክፍሎች ሁሉ መጀመሪያ ስራ መስራት የሚጀምረው ልብና የደም ስሮች ናቸው። በቅርቡ ልቡም መምታት ይጀምራል። ይህም በአልትራሳውንድ ልትሰሙት ትችላላችሁ። ብዙውን ጊዜ በ6ኛው ሳምንት አካባቢ ላይ ማለት ነው። የሰውነት ለውጦች። ወደ አንቺ ስንመጣ ደግሞ በእርግዝና ምክንያት በሚጨምሩ ሆርሞኖች በሰውነትሽ ላይ የተወሰኑ ለውጦችን ማስተዋል ትጀምሪያለሽ። አንዳንድ ሴቶች ጡታቸው እንደሚቆጡና እንደሚጨምሩ ያስተውላሉ። ወይም ደግሞ የጡት ጫፍ አካባቢ ወይም አሬዮላ ይበልጥ ሊጠቁር ይችላል። ከተለመደው በላይ እንደደከመሽ ሊሰማሽ ይችላል። ይህ በመጀመሪያ እርግዝና ወቅት በጣም የተለመደ ሲሆን ቀኑን ሙሉ እንደምትጎተች ሆኖ መሰማቱ ተስፋ ሊያስቆርጥሽ ይችላል። ነገር ግን ለሰውነትሽ ትኩረት ስጪው፣ እንዲያርፍ አድርጊው። በማታ በቂ እንቅልፍ ለመተኛት ጊዜ ስጪው። በእርግጥም ከፈለግሽ ከሰዓት በኋላ እንቅልፍሽን መተኛት ትችያለሽ። የሆርሞን ለውጦችሽ ብዙ ጊዜ ሽንት እንድትሸኚ ሊያደርግሽ ይችላል። ይህ አንዳንድ ጊዜ በተለይ ደግሞ ሌሊት ላይ በጣም አሰልቺ ሊሆን ይችላል። ሌላው የምታስተውዩ ነገር ደግሞ ግልጽ የሚመስል ነገር ነው፣ የወር አበባ ማቆም። ወር አበባሽን በየወሩ የምትከታተይ ከሆነ ጊዜው ሲያልፍ ታውቂያለሽ። ነገር ግን የወር አበባቸውን ለማይከታተሉ ሴቶች በቀላሉ ሊያመልጣቸው ይችላል። የመጨረሻ የወር አበባሽ መቼ እንደነበር ለማስታወስ ሞክሪ። የማህፀንና ጽንስ ሐኪም ይህንን ከአልትራሳውንድ ጋር በመጠቀም የመውለጃሽን ቀን ለመወሰን ይረዳሻል። የመጨረሻ የወር አበባሽን ቀን እርግጠኛ ከሆንሽ የራስሽን የመውለጃ ቀን ለማስላት የሚያስችል አሪፍ ዘዴ አለ። ለምሳሌ የመጨረሻው የወር አበባሽ የመጣው መስከረም 20 1ኛ ወር 2017 ነው እንበል። ቀኑንም ወሩንም ዓመተ ምሕረቱንም በደንብ አስተውሉ። ታዲያ አሁን ምንድን ነው የምታደርጉት? ከዚህ ቀን ወደ ኋላ 3 ወር ትቆጥራላችሁ። ይህ ማለት በምሳሌያችን መሰረት ከመስከረም ወደ ኋላ 3 ወር እንቆጥራለን ማለት ነው። እዚህ ጋር ግን በእኛ ሀገር አቆጣጠር ጳጉሜ ስላለች አቆጣጠራችንን ልታዛባ ስለምትችል ጳጉሜን እንዘላለን እና በኋላ ላይ ነው የምንደምራት። ስለዚህ በምሳሌያችን መሰረት ከመስከረም 20 ወደ ኋላ 3 ወር ስንመለስ የምናገኘው ወር ሰኔ 20 10ኛ ወር 2016 ዓ.ም ይሆናል ማለት ነው። ማስተዋል ያለባችሁ ዓመተ ምሕረቱ ወደ ኋላ ስለሆነ 2016 ይሆናል ማለት ነው። ሰኔ 20 ላይ ማለት ነው። ሰኔ 10ኛ ወር ነው። ስለዚህ ሰኔ 20 10ኛ ወር 2016 ዓ.ም ይሆናል ማለት ነው። ከመስከረም 20 3 ወር ወደ ኋላ ስንሄድ ማለትም ነሐሴ 20 አለ፣ ጳጉሜን እንዘላለን ብለናል። ነሐሴ 20 አለ፣ ሐምሌ 20 አለ። ከዛ ሶስተኛው ወደ ኋላ ያለው ወር ማን ነው? ሰኔ 20 ይሆናል ማለት ነው። ነገር ግን በመሃል ሙሉ ወር ያልሆነች ጳጉሜ የምትባል በ5 ወይም በ4 ዓመት አንዴ ደግሞ 6 ቀን የምትሆን ወር አለች። በእኛ 13ኛ ወራችን ማለት ነው። ስለዚህ ሰኔ 20 ላይ ይቺን 5 ቀን የምንደምራት ይሆናል ማለት ነው። ስለዚህ በመጨረሻ የምናገኘው ወር ሰኔ 25 10ኛ ወር 2016 ዓ.ም ይሆናል ማለት ነው። ወደ ኋላ 3 ወር ስንቆጥር ሰኔ 20 ነበር ያገኘነው።
ጳጉሜ 5 ቀን ስላለች ይህችን 5 ቀን ስንደምር አሁን ምን ይሆናል ማለት ነው? ሰኔ 25 10ኛ ወር 2016 ዓመተ ምህረት ይሆናል ማለት ነው። አንዳንዴ ደግሞ ጳጉሜ 6 ቀን ልትሆን ትችላለች። ስለዚህ 6 ከሆነች 6 ቀኑን መደመር እንችላለን። ይህ ከሆነ ሰኔ 26 ይሆናል ማለት ነው። ነገር ግን እኛ ለአሁን 5 ቀን ደምረን ስለሰራን ሰኔ 25 10ኛ ወር 2016 ዓመተ ምህረት ይሆናል ማለት ነው። ይህን ቀን እንይዝና ከዚያም በሶስተኛ ደረጃ የምታደርጉት ምንድን ነው? ባገኛችሁት ቀን ላይ 1 ዓመት ከ7 ቀን ወይም ከ5 ቀን ትደምራላችሁ። ብዙ ጊዜ ከ5 ቀንም ከ7 ቀንም ስለሚሰራ እንደ አማካኝ ስለምንወስደው ሁለቱንም ተጠቅመን ነው የምንሰራው። የ2 ቀን ልዩነት ነው የሚኖረው። ነገር ግን ምንም ችግር ስለሌለው ሁለቱንም እንደ አማካኝ መውሰድ ስለምንችል ሁለቱንም መጠቀም እንችላለን። ስለዚህ ባገኘነው ቀን ላይ 1 ዓመት ከ7 ቀን ወይም ከ5 ቀን እንደምራለን ማለት ነው። ስለሆነ እኛ ወደ ኋላ ሄደን ያገኘነው ቀን ሰኔ 25 10ኛ ወር 2016 ስለሆነ እዚህ ቀን ላይ 1 ዓመት ከ7 ቀን ወይም ደግሞ ከ5 ቀን እንደምርበታለን ማለት ነው። ስለዚህ ታዲያ ከሐምሌ ጀምረን 12 ወር ስንቆጥር ወይም ስንደምር መልሰን ሰኔ 25 10ኛ ወር 2017 ላይ እንሆናለን ማለት ነው። ነገር ግን ማስተዋል ያለባችሁ ነገር ዓመተ ምህረቱ ይቀየራል። ይህ ማለት ወደ 2017 ይመጣል ማለት ነው። ይህ ማለትም የመውለጃሽ ቀን ሰኔ 25 10ኛ ወር 2017 ይሆናል ማለት ነው። በዚህ አካባቢ ማለት ነው። ምክንያቱም ይሄ ግምት ነው። የመጀመሪያ እርግዝና ክትትል ቀጠሮ። አንዳንድ ሐኪሞች በእርግዝናሽ መጀመሪያ ላይ ቀድመው ያዩሻል። አንዳንዶች ደግሞ ትንሽ ቆይተው ሊያዩሽ ይችላሉ። ነገር ግን አብዛኞቹ ሐኪሞች በ6ኛው ሳምንት አካባቢ ነው የሚያዩሽ። በ6ኛ ሳምንት አካባቢ የልብ ምት መስማት ትችላለሽ። እንዲሁም ትክክለኛውን የመውለጃ ቀን ለማወቅ መለኪያዎች መውሰድ ይቻላል። የማህፀን ሐኪምሽ የመጀመሪያ ቀጠሮ ላይ የህክምና ታሪክሽን በተመለከተ ጥያቄዎችን ለመጠየቅ ጊዜ ይወስዳል። ስለ ቤተሰብ የህክምና ታሪክ፣ ያለፈውን የህክምና ታሪክሽ፣ ያደረግሻቸው ቀዶ ጥገናዎች ካሉ እና የምትወስጃቸው መድኃኒቶች ካሉ ይጠይቅሻል። እነዚህ ሁሉ ለእርግዝናሽ ጠቃሚ የሆኑ መረጃዎች ናቸው። መድኃኒቶች። ስለዚህ ያለ ሐኪም ማዘዣ የሚገዙ መድኃኒቶች አሉ። መውሰድ የምትችያቸው እና መውሰድ የሌለብሽ አሉ። ያ በእርግጥ ሌላ ትልቅ ቪዲዮ ሊሰራበት የሚችል ርዕስ ነው። ነገር ግን በጣም በተደጋጋሚ ከሚጠየቁ ጥያቄዎች የህመም ማስታገሻ መውሰድ እችላለሁ ወይ የሚለው አንዱ ነው። እንደ አይቦፕሮፌን ያሉ ነንስቴሮይዳል አንቲኢንፍላማቶሪ ድረግ ወይም መድኃኒቶችን ማስወገድ ይኖርብሻል። ስለዚህ ማንኛውንም መድኃኒት ከመውሰድሽ በፊት ሐኪምሽን አማክሪ። ሌላው ደግሞ መኪና ስትነጂ የደህንነት ቀበቶሽን ማድረግ አትርሺ። ነገር ግን ቀበቶ በሆድሽ ላይ ሳይሆን በወገብሽ አካባቢ ነው መሆን ያለበት። እንዲሁም በአጠቃላይ በእግርሽ ላይ እብጠት ካለ፣ የትንፋሽ ማጠር፣ ከባድ ህመም ወይም ደም መፍሰስ ካለ ሐኪም ጋር መሄድሽን እርግጠኛ ሁኚ። ማቅለሽለሽ። በ5ኛው የእርግዝና ሳምንትሽ ላይ ማቅለሽለሽና ትውከት ሊሰማሽ ይችላል። ይህም በጣም የተለመደ ሲሆን ከ70 እስከ 80 በመቶ የሚሆኑ ሴቶች ላይ ይከሰታል። ጠቃሚ ምክር። አብዛኞቹ ሴቶች ማቅለሽለሽ የሚጀምራቸው በ6ኛው ሳምንት አካባቢ ነው። ስለዚህ በሚቀጥለው ቪዲዮ ላይ ስለዚህ ጉዳይ በስፋት እናወራለን። ስለዚህ ያ ቪዲዮ እንዳያመልጥሽ ሰብስክራይብ አድርገሽ የደወል ምልክቷን መጫንሽን አትርሺ። ለአሁኑ ግን ለዚህ ሳምንት ጠቃሚ ምክሬን ልስጥሽ። የቅድመ ወሊድ ቫይታሚኖችን በየቀኑ መውሰድሽን እርግጠኛ ሁኚ። ይህንን ደግሞ በእርግዝናሽ ጊዜ ሙሉ መቀጠል ይኖርብሻል። ነገር ግን የዚህ ሳምንት ምክሬ በቀን ከ6 እስከ 8 ብርጭቆ ውሃ ለመጠጣት መሞከር አለብሽ። ይህን ያህል ውሃ መጠጣት ያለብሽ ምክንያቶችም ድርቀትን ለመከላከል፣ በተጨማሪም በጥቅሉ በእርግዝና መጀመሪያ ላይ ጥሩ ስሜት እንዲሰማሽ ይረዳል። ብዙ ውሃ መጠጣት ደግሞ የማቅለሽለሽን ስሜት ለማስታገስ ይረዳል። እንዲሁም በኋላ ላይ ለቃርና ለምግብ አለመፈጨት ችግር ይረዳል። ድርቀት፣ ምጥ እንዲጀምር ሊያደርግ ይችላል። ይህም ያለ ጊዜ መውለድን ሊያስከትል ይችላል። ስለዚህ ውሃ በአጠገብሽ ማድረግ ይኖርብሻል። ቪዲዮን ከወደድሽው ላይክ፣ ሰብስክራይብ ማድረግና
የደውል ምልክቷን መጫንሽን አትርሺ። ሰላም ለእናንተ ይሁን።